አርሰናልን በተመለከተ ቤንጃሚን ሼሽኮ ጊዮኬሬሽን የተመለከቱ መረጃዎች ወጥተዋል። ጋብሪኤልን ውሉን ለማደስም መቃረቡን የሚጠቁም መረጃ ወጥቷልና በጣም አሪፍ ነው። ትልቅ ተከላካይ ስለሆነ ለአርሰናል ያለፉት አመታት ውጤት ቁልፍ ከነበሩ ተጫዋቾች መካከል አንደኛው ነው። ይሄንን ተጫዋች ለማስፈረም ወይም ውሉን ለማደስ ተቃርቧል። ሊቨርፑልንም በተመለከተ ከበርካታ ተጫዋቾች ጋር ስሙ እየተያያዘ ነው። የፍሪምፖንግ ጉዳይ ምን ላይ ደረሰ? ቪርትዝን በተመለከተ አዲስ ክለብ ሊገባበት ይችላል እየተባለ ነው። እሱስ ምን ላይ ነው ያለው እንመለከታለን። አዲስ ተጫዋችም ሌላ ለማስፈረም ሙከራ እያደረገ ይገኛል። ቸልሲን በተመለከተም ዴላፕን ያው የሚያስፈርምበት እድል አሁን ሰፊ ነው። ትናንት ምሽት መስማማቱ ተገልጿል ከተጫዋቹ ጋር። ስለዚህ ሌላ አንድ አጥቂ ያገኛል። ተጨማሪ ተጫዋቾችንም ለማስፈረም ሙከራ እያደረገ ነው። የማንቸስተር ዩናይትድ እና የሌሎች ክለቦችንም ጊዜው የዝውውር ስለሆነ እየተመለከትን ቆይታ እናደርጋለን። እንደተለመደው አድማጮቻችን መልእክቶችን፣ ጥያቄዎችን ልታደርሱን ትችላላችሁ። በቻልነው መጠን እንመልሳለን፣ እናነባለን። አስተያየቶቻችሁንም የቻልነውን ያክል እንመለከታለን። አብራችሁን ቆዩ። አርሰናልን በተመለከተ ያው በርካቶችም ስለጠይቃችሁን ቤንጃሚን ሼሽኮን ለማስፈረም የመጀመሪያ ንግግር ጀምሯል የሚል መረጃ ቢልድ ይዞ ወጥቷል። በጣም አሪፍ ይመስለኛል። የአርሰናል የረጅም ጊዜ ኢላማ ነው። በተለይም ደግሞ አሰልጣኙ ሚኬል አርቴታ ይህንን ተጫዋች ይፈልገዋል። በቁመት ዘለግ ያለ ግን ደግሞ ፈጣንና ጠንካራ ተጫዋች ነው። በብሔራዊ ቡድንም በክለብ ደረጃም በተከታታይ አመታት ድንቅ አቋሙን ማሳየት ችሏል። 22 አመቱ ነው። ግን በደንብ በትልቅ ደረጃ ተጫውቷል። ልምድም አለውና አርሰናል ቢያስፈርመው ይጠቀምበታል። ምንም ጥርጥር የለም። ለፕሪሚየር ሊጉም የሚሆን ተጫዋች ይመስለኛል። ሼሽኮም የአርሰናል የአርቴታ ቀዳሚ ምርጫ ነው። ሌላኛው ተጫዋች ደግሞ ጊዮኬሬሽ ነው። ይህ የስፖርቲንግ ሊዝበን አጥቂ ደግሞ በቤርታ በስፖርቲንግ ዳይሬክተሩ የሚፈልግ ነው። አሁን በአርሰናል ቤት ውስጥ ክፍፍል ተፈጥሯል የሚል መረጃ ዴሊ ሜል ይዞ ወጥቷል። ቤርታን ጨምሮ የተወሰኑ ሰዎች ቪክተር ጊዮኬሬሽ ቢመጣ የአርሰናልን ችግር ይቀርፋል፣ ሁነኛ ጎል አስቆጣሪ ነው የሚል እምነት አላቸው። ሚኬል አርቴታን ጨምሮ ደግሞ የተወሰኑት ቤንጃሚን ሼሽኮ ነው ትክክለኛ አጥቂ ለአርሰናል የሚሆነው ለፕሪሚየር ሊጉ የሚሆነው እሱ ነው በሚል አቋም ይዘዋል የሚል መረጃ ነው የወጣው። ጊዮኬሬሽን በተመለከተ እነ ቤርታ ምንም እንኳን እየተጫወተ የሚገኘው በፖርቱጋል ፕሪሚየር ሊጋ ቢሆንም ፕሪሚየር ሊጋውና የእንግሊዝ ፕሪሚየር ሊግ ልዩነታቸው ግልጽ ቢሆንም በእንግሊዝ አሁን የእንግሊዝ ፕሪሚየር ሊግ በአውሮፓ አሁን ቁጥር 1 ሊግ ነው እየተባለ ነው። የስፔን ላሊጋ፣ የጣሊያን ሴሪያም፣ የጀርመን ቡንደስሊጋና የፈረንሳይ ሊጋ አንድ ናቸው። ከ1 እስከ 5 ያለው ደረጃ ውስጥ የሚገኙት በደረጃ ሳይሆን ያስቀምጥኳቸው አምስቱ እነዚህ ናቸው። ከነዚህ ውጪ ነው የሚገኘው የፖርቱጋል ፕሪሚየር ሊጋና አንደኛ በሁለቱ ሊጎች መካከል ያለ ልዩነት ሰፊ ስለሆነ በእንግሊዝ ያለው አጫወት ደግሞ በጣም ኃይልን የሚጠይቅም ስለሆነ በዚህ ሊግ መጥቶ ውጤታማ የመሆን እድሉ አነስተኛ ነው የሚል አቋም ያላቸው አሉ። ግን ደግሞ እነ ቤርታ የአካል ብቃትን በተመለከተ በፖርቱጋል ፕሪሚየር ሊጋ ብቻ ሳይሆን በቻምፒየንስ ሊጉ በትልቁ ውድድር ላይ የአውሮፓ ግዙፍ ክለቦች በሚሳተፉበት ቁጥር 1 ውድድር ላይ አቋሙን በሚገባ አሳይቷል። ማንቸስተር ሲቲ ላይ 3 ጎሎችን ማስቆጠሩና ሃትሪክ መስራቱ በዚህ ውድድር አመት ተመልክተናልና በሌሎችም ጨዋታዎች ላይ በደንብ አቋሙን ማሳየት የቻለ ተጫዋች ስለሆነ በፕሪሚየር ሊጉ መጥቶ መጫወት አይቸግረውም የሚል አንድ መከራከሪያ ያቀርባሉ። ሁለተኛው ደግሞ ለብሔራዊ ቡድንም ሲጫወት ይሄንኑ አቋሙን አሳይቷል። ስለዚህ ወደ አርሰናል ቢመጣ ፕሪሚየር ሊጉን መላመድ አይከብደውም የሚል አቋም ይዘዋልና ቪክተር ጊዮኬሬሽ ቢመጣ እያሉ ነው። ስለዚህ አሁን ክርክሩ በአብዛኛው በቪክተር ጊዮኬሬሽና በቤንጃሚን ሼሽኮ መካከል ሆኗል። ከቤንጃሚን ሼሽኮ ጋር ግን ከአርቢ ላይፕዚግ ጋር ከክለቡ ጋር አርሰናል የመጀመሪያውን ንግግር ጀምሯል የሚል መረጃ ነው የወጣው። ከሁለቱ አንዱ ቢፈርሙ አርሰናል ትልቅ አጥቂ ያስፈልገዋል። ይበልጥ እኔ ቪክተር ጊዮኬሬሽ የተሻለ ይመስለኛል። ቤንጃሚን ሼሽኮ በጣም አሪፍ ተጫዋች ነው። ቪክተር ጊዮኬሬሽ ግን 26 አመቱ ነው። በደንብ ልምድ አግኝቷል እና የሚፈልገው አርሰናል የሚፈልገው ጎሎችን በደንብ የሚያስቆጥር ተጫዋች ነው። 2 አመታት ያንን ከቤንጃሚን ሼሽኮ በላይ አሳይቷል። ምንም እንኳን የጀርመን ቡንደስሊጋ ከፖርቱጋል ፕሪሚየር ሊጋ ከፍ ያለ ቢሆንም ጎል በማስቆጠር ረገድ ቪክተር ጊዮኬሬሽ የተሻለው ተጫዋች ነውና ማስፈረም የሚችል ከሆነ በጣም አሪፍ ይመስለኛል። ከባዱ ነገር ግን ቸልሲና ዩቬንቱስ ቪክተር ጊዮኬሬሽ ዝውውር ውስጥ ገብተዋል የሚል መረጃ ወጥቷል። ትናንት ምሽት ጀምሮ እንደዚህ አይነት መረጃ እየወጣ ነው። ተጫራቾች መጥተዋል። ሁለቱም ክለቦች ደግሞ ትልቅ ክለቦች ናቸው። የሚጠበቅባቸውን ማድረግ የሚችሉ ናቸው። ቸልሲ ባለፉት አመታት ከሊቨርፑል፣ ከአርሰናል፣ ከሌሎችም ትልልቅ ክለቦች ምናልባት ከሪያል ማድሪድ ነው
ከሪያል ማድሪድ ጋር ተቀናቅኖ ተጫዋች ያላስፈረመው እንጂ ከሌሎቹ ክለቦች ጋር ተቀናቅኖ ተጫዋቾችን አስፈርሟል። ሞይሴስ ካይሴዶን ከሊቨርፑል ነው የነጠቀው። ምክንያቱም ሊቨርፑል ይሄንን ተጫዋች ለማስፈረም ለብራይተን የሚፈልገውን ገንዘብ ለማቅረብ ዝግጁ ነበር። ከ100 ሚሊዮን ፓውንድ በላይ ተጫዋቹ ወደ ቼልሲ ለመሄድ ወስኖ ወደዛ አምርቷልና ይሄንን ተጫዋች ወስዷል። ኢንዞ ፈርናንዴዝን የሚፈልጉ ሌሎች ክለቦች ነበሩ። ቼልሲ ተጫዋች መውሰድ ይችላልበታል። ከዚህ አስቀድሞ በተደጋጋሚ ያሳይቷል እና በቪክተር ጊዮኬሬሽ ዝውውር ውስጥ ገብቷል ተብሏል። በዛ ላይ ደግሞ አሁን የተጠናቀቀው የውድድር ዓመት ላይ ትልቁ ችግሩ አጥቂ ነበር። በግልጽ የሚታይ ነበር። የግብ ጠባቂ ችግር ነበረበት። በርግጥ ግን ዋነኛው ችግር ግብ የሚያስቆጥር ሁነኛ አጥቂ አልነበረውም እና ለዛ ነው ኒኮላስ ጃክሰን ላይ በጣም ብዙ ትችቶች የነበሩት። እሱ ደግሞ ዋነኛ የጎል ሰው እንዳልሆነ ይታወቃል። እንደውም በዚህ ውድድር ዓመት በተሻለው መጠን ቼልሲን ለመርዳት ሞክሯል። የሚያባክናቸው ኳሶች ጥራታቸው ከጨመርን የግድ አጥቂ ያስፈልገዋል። ዴላፕን ለማስፈረም ተቃርበዋል። አንድ አማራጭ ነው ደግሞ ሌላ መጨመር ይኖርባቸዋልና ቪክተር ጊዮኬሬሽን የሚያስፈርም ከሆነ ቼልሲ ቀጣይ ዓመት ለሊጉም ሊፎካከር የሚችልበት እድል አለ። ምክንያቱም በዚህ ውድድር ዓመትም የሆነ ምልክት ሰጥቶናል። ከሁለተኛው አጋማሽ በኋላ ነው እየደከመ የመጣውና ጠንካራ ተጫዋቾችን ማስፈረም ከውድድር ዓመቱ አጋማሽ በፊት የነበረውን ብቃት በድጋሚ እንዲያሳይ ሊያደርገው ስለሚችል ማለት ነው። አርሰናል የቼልሲ ስጋት አለበት። ዩቬንቱስም በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ የሚሳተፍበትን ቦታ ይዞ ነው ያጠናቀቀው። በጣም ትልቅ ክለብ ነው። ገንዘብም ማውጣት ይችላል። በአመታት ውስጥ ይሄንን አሳይቶናልና ከነዚህ ክለቦች ጋር አርሰናል መቀናቀን ይኖርበታል። በተለይ ማሰልጣኙ ሚኬል አርቴታ የዚህ ተጫዋች ፈላጊ ስለሆነ የሊቨርፑልን ጉዳይ እንመልከት። ፍሪምፖንግን ዝውውር ለማጠናቀቅ የጤና ምርመራ ጨርሷል የሚል መረጃ ቢል ይዞ ወጥቷል። በጣም አሪፍ ዜና ነው። ምክንያቱም ትሬንት አሌክሳንደር አርኖልድ አስቀድሞ ነው ከሊቨርፑል እንደሚለያይ ያሳወቀው። የመጨረሻ ጨዋታዎች ላይ እንደውም ሁለት መልክ ያለው ቆይታ ነበር የነበረው በአንፊልድ። ይሄንን ካሳወቀ በኋላ ከሊቨርፑል እንደሚለያይ 20 ዓመታት ከቆየበት ክለቡ እንደሚለያይ ካሳወቀ በኋላ የመጀመሪያው ጨዋታ በአንፊልድ ሲደረግ በደጋፊዎች ተጮሆበታል። ደጋፊዎች እንዴት በዚህ መልኩ ወጣለ በሚል እንደሚቆይ ተስፋ ነበራቸው። ግን እንደሚወጣ አሳወቀ። በዛ ላይ ደግሞ በነፃ ዝውውር ነው የሚወጣው። በዚህ ምክንያት ደጋፊዎች ተቃውሞታል። የርገን ክሎፕን ጨምሮ ብዙዎች በደጋፊዎች ላይ ተበሳጭተዋል። ከትሬንት አሌክሳንደር አርኖልድ ጎን ቆመዋል። የመጨረሻው ጨዋታ ሲደረግ ግን በስቴዲየም ውስጥ የሚገባውን ድጋፍ ተሰጥቶታልና በጣም አሪፍ ነበር። ሁለት መልክ አላቸው ያልኩት ለዚህ ነው። ይህ ተጫዋች ለረጅም ጊዜ ስለተጫወተ በሊቨርፑል በቀኝ መስመር ተከላካይነት ወሳኝ ተጫዋች ነው ሊቨርፑል የሚያስፈልገውና ሁለት በተለያዩ የውድድር ዓመታትን በባየር ሊቨርኩሰን ግሩም አቋሙን ያሳየውን ፍሪምፖንግን ለማስፈረም ተቃርቧል። ሁሉ ነገር ተጠናቆ የሚቀረው ሁለቱም ክለቦች ባየር ሊቨርኩሰንም ወይ ሊቨርፑልም የዚህን ተጫዋች ዝውውር ማሳወቅ ብቻ ነው ተብሏል። አንድ አሪፍ ዜና ለሊቨርፑል። ሁለተኛው ደግሞ ትናንት ምሽት ቪርትዝን በተመለከተ ሌላኛው የባየር ሊቨርኩሰን ተጫዋች ነው። ይህ ተጫዋች ወደ ሊቨርፑል የሚያመራበት እድል እንዳለ በተደጋጋሚ በቀናት ውስጥ ሲነገር ቆይቶ ትናንትና ሪያል ማድሪድ በዚህ ተጫዋች ዝውውር ውስጥ የመግባት ፍላጎት አለው። አዲሱ አሰልጣኝ ሻቢ አሎንሶ የዚህ ተጫዋች ፈላጊ ነው የሚል መረጃ መውጣቱን ተከትሎ የሊቨርፑል ደጋፊዎች መጠነኛ ጭንቀት ውስጥ ገብተው ነበረ። ግን ትናንት ምሽት ደግሞ የወጡ መረጃዎች በተለይ ለንደን ኢቭኒንግ ይህን መረጃ ይዞ ወጥቷል። ሊቨርፑል የተጫዋቹን ዝውውር ለመጨረስ አሁንም የተሻለ ዝውውሩን እየመራ ያለ ክለብ ነው ብሏል። እንደውም ከኔሽንስ ሊግ የጀርመን ጨዋታዎች አስቀድሞ ሰኔ ወር መጀመሪያ ላይ የሚደረግ ወይም በእኛ ደግሞ በዚህ ወር መጨረሻ ላይ የሚደረጉ ጨዋታዎች ናቸው። ከነዚህ ጨዋታዎች አስቀድሞ የዚህን ተጫዋች ዝውውር ሊቨርፑል የማጠናቀቅ እድል አለው የሚል መረጃ ነው የወጣው። ሁለተኛ አሪፍ ዜና። ሶስተኛው ደግሞ ታኬ ፉሶ ኩቦን የቀድሞውን ሪያል ማድሪድ ተጫዋች አሁን በሪያል ሶሴዳድ የሚገኘውና አርሰናልን ጨምሮ በርካታ ክለቦች የሚፈልጉት ጃፓናዊ ተጫዋች ነው። 50 ሚሊዮን ፓውንድ የመልቀቂያ ሂሳብ አለው። ሊቨርፑል አንደኛው ፈላጊ ሆኖ መጥቷልና ተጫዋችን ከፈለገ ሊቨርፑል በፍጥነት ነው ዝውውር የሚፈጽመው። በአመታት ውስጥ ይሄንን አሳይቶናል። አምናም ከዛ በፊትም በነበሩ አምና በርግጥ ብዙ አላስፈረም፣ ግን ከዛ በፊት በነበሩ አመታት የማካሊስተርን ዝውውር ሲፈጽም ሌሎችንም ዝውውር ሲፈጽም ብዙ ወሬ የለም። ከሆነ ተጫዋች ጋር ስሙ ይያዛል፣ ወዲያውኑ አስፈረመ ነው የሚባለውና ይሄ ልምድ ስላለው ሊቨርፑል ታኬፉሶን ለማስፈረም የተሻለ እድል ይኖረዋል ማለት ነው። ከሊቨርፑል ጋር በተያያዘ እነዚህ አሪፍ ዜናዎች አሉ። ቼልሲ ሊያም ዴላፕን ለማስፈረም ተስማምቷል። ትናንትና ተጫዋቹ ነበረ ቼልሲን ለመቀላቀል ፍላጎት እንዳለው ያረጋገጠው። ዘ አትሌቲክ ይህንን መረጃ ይዞ ወጥቷል። በተመሳሳይ ፋብሪዚዮ ሮማኖም
ይሄ ተጫዋች ቸልሲን መምረጡን መረጃ ይዞ ወጥቶ ነበር። ማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ኤሲ ሚላን፣ ዩቬንቱስን የመሳሰሉ ክለቦች ይፈልጉት ነበር። በተለይ ደግሞ 30 ሚሊዮን ፓውንድ ብቻ የሚያወጣ ተጫዋች መሆኑን ተከትሎ በፕሪሚየር ሊጉም ባለፈው ውድድር ዓመት ክለቡ ቢወርድም እሱ ግን 12 ጎሎችን አስቆጥሯል። በወራጅ ክለብ ውስጥ ነው ይሄንን ማድረግ የቻለው። ከጎልም በላይ የነበረው አቋም በትልቅ ክለብ ቢጫወት ይበልጥ እንደሚጎላ የሚያሳይ ስለነበረ ትልልቅ ክለቦች ፈልገውታል። ከገንዘቡ ጋር ማነስም ጋር ተያይዞና 22 ዓመቱ ነው። እንግሊዛዊ ነው። አባቱ በርግጥ ለአየርላንድ ነው የተጫወቱት በብሔራዊ ቡድን። እሱ ግን አሁን ከ21 ዓመት በታች ለእንግሊዝ ብሔራዊ ቡድን አባል ስለሆነ ለእንግሊዝ ብሔራዊ ቡድን የሚጫወትበት እድል ከፍተኛ ነውና ወደ ቸልሲ የሚያመራበት እድል አለ ተብሏል። እነዚህ ትልልቅ ክለቦችን አልፈልግም ብለዋል። በተለይ ማንቸስተር ዩናይትድ በደንብ ይፈልገው ነበር። አሁን የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተጫዋቾች ላይ ትኩረት አድርጓል ማንቸስተር ዩናይትድ እና አንደኛው የሚፈልገው ተጫዋች ዴላፕ ነበረ። ወደ ቸልሲ ለመዘዋወር ተቃርቧል። ኢንዞ ማሬስካ ትልቅ አስተዋጽኦ አድርገዋል በዝውውሩ ላይ ተብሏል። ሁለተኛው ደግሞ ቸልሲ የአውሮፓ ቻምፒየንስ ሊግ እድልን ማግኘቱ ነው ለዚህ ተጫዋች ወደ ቸልሲ ለማምራት ትልቅ አስተዋጽኦ ያደረገለት። አንቶኒዮ ኮንቴ በናፖሊ ይቆያሉ። ተለያይተው ወደ ቀድሞ ክለባቸው ወደ ዩቬንቱስ ያመራሉ የሚል መረጃ በተደጋጋሚ ሲወጣ ነበር። ግን በናፖሊ እንደሚቆዩ ተረጋግጧል። ከፕሬዝዳንቱ ከዲላውሬንቲስ ጋር ከተነጋገሩ በኋላ ነው በኔፕልስ እንደሚቆዩ የተረጋገጠው። ናፖሊ ያለፈው የውድድር ዓመት በጣም ግሩም ነበር። ለናፖሊ በድጋሚ የጣሊያን ሴሪያ ዋንጫን አሸንፏል። በዛ ላይ ደግሞ ጥር የዝውውር መስኮት ላይ ዋነኛ ተጫዋቹን አጥቶ ክቫራትስኬሊያ ክቫርዶና እያሉ የሚጠሩት በጣም አስደናቂ ተጫዋች ነውና ወደ ፓሪስ ሰን ጀርማ አምርቷል። በዛ እሱ በርግጥ ስኬታማ ነው። የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ ነው። የፈረንሳይ ሊግ አንድን አሸንፏል። ተጨማሪ ዋንጫ 2 ዋንጫዎችን ወስዷልና ሶስተኛ ዋንጫ የማሸነፍ የሶስትዮሽ ዋንጫ ባለቤት የሚሆን እድል አለው። ግን እሱ ወደዛ መሄዱ በተወሰነ መልኩ በናፖሊ ቤት ውስጥ መንገራገጭ ፈጥሮ ነበር። ያንን ተቋቁሞ የአንቶኒዮ ኮንቴ ቡድን ሻምፒዮን መሆን ችሏል። ማክቶሚናይ የአመቱ ምርጥ ተጫዋች ተብሎ መመረጡ ይታወሳል። በዛ ላይ ደግሞ በመጨረሻ ሳምንት ነው አሸንፎ ዋንጫውን መውሰዱን ያረጋገጠውና ደስ የሚል ስሜት ነው ያለው። ያንን ስሜት በሚቀጥለው አመት ይዘው የሚቀጥሉበትን እድል ናፖሊዎች አግኝተዋል። ምክንያቱም የዚህ ድል ዋነኛ ሰው በእኔ እምነት አንቶኒዮ ኮንቴ ስለሆኑ አሰልጣኙ ስለሆኑ እኚህን አሰልጣኝ ይዘው የሚቀጥሉበት እድል ተፈጥሮላቸዋል። ሌላኛው ለናፖሊ በጣም አሪፍ ዜና ኬቪን ደብሮይነን የማስፈረም እድላቸው አሁን ሰፊ ሆኗል። ስፖርቲንግ ዳይሬክተሩ ይሄንን አረጋግጠዋል። ከኬቪን ደብሮይነ ጋር እየተነጋገርን ነው፣ ዝውውሩ ተቃርቧል ብለዋል። ከማንቸስተር ሲቲ ጋር እንደሚለያይ አስቀድሞ ነው ያረጋገጠው። በጥሩ ሁኔታ እነሱም ሸኝተውታልና በመጨረሻ ወደ ኔፕልስ ያመራል። ትክክለኛ ቡድን የመረጠ ይመስለኛል። ለሱም ለናፖሊም አሪፍ መገጣጠም ነው የሚሆነው። ማንቸስተር ዩናይትድን በተመለከተ የዴላፕን ማጣታቸው የሚያሳዝን ይመስለኛል። በጣም ሲፈልጉት የነበረ ተጫዋች ነው። የፕሪሚየር ሊግም ልምድ ስለነበረው ማለት ነው። ብራያን ምቦሞን ግን ከብሬንትፎርድ ለማስፈረም ማንቸስተር ዩናይትድ ያው ጥረት እያደረገ መሆኑ መረጃዎች ወጥተዋል። ለአቋም መፈተሻ ጨዋታ ወደ ሩቅ ምስራቅ የተጓዘው ማንቸስተር ዩናይትድ መሸነፉ ይታወቃልና እዛም አነጋጋሪ ጉዳዮች ነበሩ። አይዛክን ኒውካስል ዩናይትድ በዛው ለማቆየት ድርድር ለመጀመር ተዘጋጅቷል። 3 አመታት ውል ይቀሩታል። ግን ትልልቅ ክለቦች እየፈለጉት ነው። አርሰናል አንደኛው ፈላጊ ነው። ግን የእሱን የዝውውር ክፍያ የመክፈል ፍላጎት የለውም። በጣም ከፍተኛ የሆነ ከ120 ሚሊዮን ፓውንድ በላይ ነው ኒውካስል ዩናይትድ ቢያንስ የሚሸጠው ከሆነ እንኳን የሚፈልገውና ይሄንን የመክፈል ፍላጎት የለውም። ሌሎችም ክለቦች ፈላጊው ቢሆኑም ኒውካስል ዩናይትድ ግን በዛው እንዲቆይ ጥረት እያደረገ ነው። ጃኦ ፔድሮን በተመለከተ በርካታ ክለቦች የዚህ ተጫዋች ፈላጊ ሆነው መጥተዋል። ቸልሲ፣ አርሰናል፣ ሊቨርፑል እና ኒውካስል ዩናይትድ ዋነኛ ፈላጊዎቹ ናቸው። ነገር ግን አስቶን ቪላም ጠንከር ያለ ጥያቄ ይዞ መጥቶ የብራይተንን በር ያንኳኳ ነው ተብሏል። አስቶን ቪላ ይህንን ተጫዋች የሚፈልገው ራሽፎርድ በውሰት ከማንቸስተር ዩናይትድ በዛ ይገኝ ነበረ፣ ግን እንደማይቀጥል አሁን የተረጋገጠ ይመስላል። ስለዚህ የሱ ምትክ ሆኖ ነው ወደ ቪላ የሚያመራው። በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ ብዙ ታግሎ ቪላ አልተሳካለትም። በመጨረሻም ቀን በማንቸስተር ዩናይትድ መሸነፉ ይታወቃል። ጃኦ ፔድሮ ደግሞ በ27 የፕሪሚየር ሊግ ጨዋታዎች 10 ጎሎችን አስቆጥሮ 6 ጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ በጣም አሪፍ ተጫዋች ነውና ወደ ቪላ የሚጓዝ ከሆነ በደንብ መለወጥ ይችላል። ክለቡን ቢያንስ አስተዋጽኦ ማድረግ ይችላል። አንሄል ዲ ማሪያ ወደ ልጅነት ክለቡ ተመልሷል። ሮዛሪዮ ሴንትራልን ይቀላቀላል። 2005
ጀምሮ በዛ ነው መጫወት የጀመረው ከዛ በኋላ ወደ ቤኒፊካ አምርቶ በቤኒፊካም ስኬታማ ነበረ ይበልጥ የሚታወቀው ግን በሪያል ማድሪድ በነበረው ስኬት ነው በፓሪስ ሰን ጀርማን በርካታ ዋንጫዎችን ማሸነፍ ችሏል በአውሮፓ ከ700 በላይ ጨዋታዎችን አድርጎ 30 ዋንጫዎችን ካሸነፈ በኋላ በ37 አመቱ ወደ ተወለደበት ከተማ ክለብ ያመራል የሊዮኔል ሜሲም ከተማ ነው በጣም ተወዳጅ ከተማ ነው በርካታ እግር ኳስ ተጫዋቾችን አፍርቷል ዲማሪያ ከ10 ወራት በፊት ወደዛ ለማምራት ሙከራ አድርጎ የግድያ ዛቻ ስለነበረ አላመራም ነበር አሁን ግን ያ የተቀረፈ ይመስላል ለማምራት ወስኗል ማንቸስተር ሲቲ ቲጃኒ ራይንደርስን ከሚላን ለማስፈረም ንግግር መጀመሩ ነው የሚጠቁሙ መረጃዎች እየወጡ ነው 58 ሚሊዮን ፓውንድ የመልቀቂያ ሂሳቡን መክፈል ይኖርበታል ሊቀመንበሩ ካርሎን አልሙባረክ በርካታ ተጫዋቾች እንደሚፈርሙ አረጋግጠዋል ከፊፋ የዓለም ክለቦች ዋንጫ አስቀድሞና አንደኛው ተጫዋችና ዋነኛው ተጫዋች ራይንደርስ ይሆናል የተጠናቀቀው አመት ላይ በጣሊያን ሴሪያ በ37 ጨዋታዎች ለሚላን 10 ጎሎችን አስቆጥሮ 5 ጎል የሆኑ ኳሶችን ማቀበል ይቻላል ተጨማሪ 5 ጎሎችን በሌሎች ውድድሮች ላይ ማስቆጠር ችሏልና አጠቃላይ 15 ጎሎችን ያስቆጠረ ግን የአማካይ ስፍራ ተጫዋችን ነው የሚያስፈርመው 26 አመቱ ነው በደንብ ልምድ አካብቷል የጎል አይን ያለው መልሶ ማጥቃቱም በጣም አደገኛ የሆነ ወሳኝ ፓሶችም ያሉትን ተጫዋች ለማስፈረም ተቃርቧል አልናስር ሉዊስ ዲያዝን ለማስፈረም ጎታለው ተብሏል ክርስቲያኖ ሮናልዶንም በዛው ለማቆየት ንግግር ያደረገ እንዳለ ይታወቃል ግን ሉዊስ ዲያዝ ወደ ባርሴሎና የሚሄድ ፍላጎት ነው ያለው ባርሴሎና የዚህ ተጫዋች ፈላጊ ስለሆነ ወይ ሉዊስ ዲያዝን ወይም ደግሞ ራሽፎርድን ነው ባርሴሎና ለማስፈረም የሚፈልገው ከባርሴሎና በገንዘብ በማማለል ለመውሰድ ይሄን ተጫዋች ፍላጎት አለው ተብሏል አርሰናል የጋብሪኤል ማጋሌሽን ውል ለማደስ እየተነጋገረ ነው በጥሩ ሁኔታ ንግግሩ ቀጥሏል የመጨረሻ ምዕራፍ ላይ ነው የሚገኘው 27 አመቱ ነው ይሄን ተጫዋች ለረጅም ጊዜ ማቆየት በጣም ወሳኝ ይመስለኛል አርሰናል ቢያንስ ባለፉት አመታት ለዋንጫ ሲፎካከር የነበረው በመከላከሉ ጥንካሬ ነው በየነው ማስበው አጥቂ ቢኖረው ኖሮ ዋንጫ ማሸነፉ ስለማይቀር ማለት ነው አንደኛ አጥቂ ይፈልጋል ያው ጊዮኬሬሽ ወይም ሼሽኮ እየተባለ ነው እነዚህን የሚያስፈርም ከሆነ ቀጣይ ከዚህ አመት በተሻለ ሊጓዝ ይችላልና ለአርሰናል መከላከል ደግሞ ትልቁን አስተዋጽኦ ካደረጉ ተጫዋቾች መካከል አንደኛው ጋብሪኤል ማጋሌሽ ነውና እሱ ሲጎዳ በአውሮፓ ቻምፒየንስ ሊግ እንዴት መጓዝ እንዳቃተው በፓሪስ ሰን ጀርማን እንዴት እንደተፈተነ ተመልክተናል ስለዚህ እሱን ያስፈርማሉ በመጨረሻም የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ትናንት በመጨረሻ የተደረገ ጨዋታ ለኢትዮ ኤሌክትሪክ በጣም ወሳኝ ነበር ላለመውረድ እየታገለ የሚገኝ ክለብ ነው ወላይታ ዲቻን 1-0 በሆነ ውጤት አሸንፏል ቴድሮስ ታፈሰ በራሱ መረብ ላይ ለኢትዮ ኤሌክትሪክ ጎሉን አስቆጥሯል 64ኛ ደቂቃ ላይ የተቆጠረ ጎል ነው ባለፉት ቀናት በራስ ላይ የሚቆጠሩ ጎሎች በጣም በዝተዋል አሁን ደግሞ ክለቦች ላለመውረድ እየተፋለሙ ነው የሚገኙት በዛው ልክ ለዋንጫ የሚደረገው ፍክክር ጠንክሯል በርግጥ 32ኛ ሳምንት ላይ ኢትዮጵያ መድን ከኢትዮጵያ ቡና ጋር ያለውን የነጥብ ልዩነት ያሰፋበት ነው መድን አሸንፎ ኢትዮጵያ ቡና ደግሞ ወራጅ ቀጠና ከሚገኝ ቡድን ጋር ከወልዋሎ ዓዲግራት ዩኒቨርሲቲ ከወረደ ቡድን ጋር ተጫውቶ አቻ አጠናቋል በዚህ ምክንያት በሁለቱ ክለቦች መካከል ያለው የነጥብ ልዩነት 8 ሆኗል አሁን 30ኛ ጨዋታቸው ነው ክለቦች ያደረጉ የሚገኙት 34 ጨዋታዎች ናቸው የሚደረጉት ያው አስቀድሞ ሲጀመር ወልቂጤ ከተማ እንደነበረ ታስታውሳለና በዚህ ምክንያት የሚያደርጓቸው ጨዋታዎች ሳምንታቶቹ ቁጥር ከፍ ያለ ነው አሁን 32ኛ ሳምንት ነው ጨዋታዎች እየተደረጉ የሚገኙት ግን ክለቦቹ 30ኛ ጨዋታቸውን ያደረጉት ስለሆነ 34 ጨዋታዎች ናቸው በአጠቃላይ የሚደረጉት 4 ጨዋታዎች ናቸው የሚቀሩት ኢትዮጵያ መድን የ8 ነጥብ ልዩነት አለው ከተመለከትን 3 ጨዋታዎች ማለት ነው 3 ጨዋታ ልዩነት ማለት ነውና ኢትዮጵያ ቡና ከዚህ በኋላ ከኢትዮጵያ መድን ላይ አሸናፊነትን ለመንጠቅ የሚቸገር ይመስለኛልና ኢትዮጵያ መድን ያው አዲስ ሻምፒዮን ለመሆን ተቃርቧል ማለት ነው ወደ ዋንጫው ጨዋታ ማለት እኮ 3ቱንም ጨዋታ ኢትዮጵያ መድን መሸነፍ አለበት ኢትዮጵያ ቡና 3ቱንም ጨዋታ ማሸነፍ አለበት እኩል እንኳን ለመምጣት ማለት ይሄ መብለጥ ይችላል እንደዛ ከሆነ 4 ጨዋታዎች ልዩነት ይኖራልና እንዳልከው በጣም አስቸጋሪ ነው ይሄን ለማድረግ የሚያስቸግር ይመስለኛል ኢትዮጵያ መድን ደግሞ ያለፉት 5 ጨዋታዎች ላይ በርግጥ 2 ጨዋታዎችን ተሸንፏል ግን ወጥ የሆነ አቋም በማሳየት የኢትዮጵያ መድንን ያክል በዚህ ውድድር አመት አልተመለከትንም ያሸነፈውም የጨዋታዎች ቁጥር 19 ነው ከሁሉም ክለቦች የተሻለ ነው ደረጃውን
አንደኛ ደረጃ ላይ መሆኑ የዚህ ማሳያ ነው። በርካታ ጎሎችን የሚያስቆጥር በጣም ጥቂት ጎሎችም የተቆጠሩበት ክለብ ትክክለኛ የዋንጫ ክለብ ሆኖ ተመልክተናል። ኢትዮጵያ ቡና ግን በዚህ ደረጃ መፎካከር መቻሉ ለኔ በጣም የሚያስገርም ነው። በዚህ የውድድር ዓመት በወጣቶች የተገነባ እንደውም ያለፉት ዓመታት ላይ ያስፈረማቸው ተጫዋቾች እንኳን ለረጅም ጊዜ አስበው ያስፈረማቸው ተጫዋቾች ከክለቡ ለቀው እነ መስፍን ለቀው በድጋሚ የተወሰኑ ተጫዋቾች ፈርመው ነው በዚህ ደረጃ እየተፎካከረ የሚገኘውና በጣም አሪፍ የውድድር ዓመት ነው እያሳለፈ ያለው። አብዛኞቹ ደጋፊዎች የውድድር ዓመቱ መጀመሪያ ላይ እንደዚህ የጠበቁ አይመስለኝም። ግን ያው መጨረሻ ላይ ማንኛውም ክለብ ደጋፊዎች ክለቡ ለዋንጫ የሚፎካከር ከመሰላቸው ተስፋ ማድረጋቸው ተገቢ ነው እና በዚህ ሳምንት በጣም ከፍተኛ ተስፋ ነበረ። ግን መድን አሸንፎ 2 ነጥቦችን ጣለና ኢትዮጵያ ቡና በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 8 ሰፋ። አስቀድሞ 31ኛ ሳምንት ላይ የ6 ነጥብ ልዩነት ብቻ ነበረ። 5 ጨዋታዎች ይቀሩ ነበረ። ስለዚህ ተስፋ ማድረግ ተገቢ ነው በዛ ሰዓት ላይ። ያው ነው ግን ትንሽ አስቸጋሪ ይመስለኛል። ስለዚህ ከላይ ያለው ኦልሞስት ኢትዮጵያ መድን ለማሸነፍ የተቃረበበት ነው። ግን ላለመውረድ የሚደረገው ትግል ከፍተኛ ሆኖ እንደሚቀጥል ይጠበቃል። ወልዋሎ ዓዲግራት ዩኒቨርሲቲ አስቀድሞ መውረዱ ተረጋግጧል። ሽረ እንዳስላሴ ዛሬ የሚሸነፍ ከሆነ ይወርዳል፣ እንደሚወርድ ይረጋገጣል። አዳማ ከተማ፣ መቀለ ሰባ እንደርታ፣ ድሬዳዋ ከተማና ኢትዮ ኤሌክትሪክ ቢያንስ ላለመውረድ በሚደረግ ትግል ውስጥ አሉ። ትናንት ኢትዮ ኤሌክትሪክ ማሸነፉን ተከትሎ ከፋሲል ከነማ ጋር በነጥብ ተስተካክሏል። ፋሲል ከነማ ደግሞ 5 ጨዋታዎች ተከታታይ ማሸነፍ አልቻለም። ከነዚህ 5 ጨዋታዎች አንዱን ተሸንፎ 4ቱን ጨዋታዎች ባቻ ነው ያጠናቀቀውና በቁጥር ከተመለከትን ያው ኢትዮ ኤሌክትሪክ ትናንትና አሸንፎ ወጥቶ በነጥብ ስለተስተካከለ ምናልባት በነጥብ እኩል ናቸውና ፋሲል ከነማም ስጋት አለበት። ግን 29 ጨዋታዎችን ያደረገው 30ኛ ሳምንት ጨዋታን የማድረግና ከወራጅ ቀጠና የመራቅ እድል ይኖረዋል። ለማንኛውም ትናንትና ኢትዮ ኤሌክትሪክ አሸንፎ ነጥቦቹን 37 አድርሷል። ከዚህ ጨዋታ አስቀድሞ 2 ጨዋታዎችን ባቻ ውጤት አጠናቆ እንደነበረ የሚታወስ ነው። ጥሩ ድል ነው ማስመዝገብ የቻለው። ኢትዮጵያ ወልዋሎ ዓዲግራት ዩኒቨርሲቲና ኢትዮጵያ ቡና ባዶ ለባዶ አጠናቀዋል። ያው አዳማ ከተማ ማሸነፎ ወራጅ ቀጠና ውስጥ ቢሆንም ድጋሚ ደጋፊዎች በኢትዮጵያ ፕሪሚየር ሊግ የመቆየት ተስፋን እንዲሰንቁ ያደረገ ውጤት ማምጣት ችሏል። ወራጅ ቀጠና ውስጥ ነው ያለው፣ ግን 2 ተከታታይ ጨዋታዎችን አሸንፏል። 32 ነጥቦችን ይዞ 16ኛ ደረጃ ላይ ነው የሚገኘው። ከአዳማ ከተማ አንድ ከፍ ብሎ የሚገኘው መቀለ ሰባ እንደርታ በተመሳሳይ ወራጅ ቀጠና ውስጥ ነው የሚገኘው። 33 ነጥቦች አሉ። ድሬዳዋ ከተማ 36 ነጥብ ነው ያለው። አሁን ከድሬዳዋ ከተማ ጋር ያለው የነጥብ ልዩነት 4 ነው። አዳማ ከተማ ድሬዳዋ ከተማ ዛሬ ይጫወታል። የሚያሸንፍ ከሆነ ያው ከፍ ይላል ማለት ነው። 7 ነጥብ ያድጋል ልዩነት ከፍ ይላል። የአዳማ በዚህ ሳምንት ማሸነፍ አሪፍ ሆኖ ግን ድሬዳዋ ከተማ የሚያሸንፍ ከሆነ ደግሞ ልክ እንደ 31ኛው ሳምንት ሁሉ የነጥብ ልዩነቱ ከፍ ይላል ማለት ነው። 9 ሰዓት ጀምሮ ዛሬ ሽረ እንዳስላሴና ቅዱስ ጊዮርጊስ ይጫወታሉ። ሽረ ከተሸነፈ ቅድም እንዳልኩት ከፕሪሚየር ሊጉ መውረዱ ይረጋገጣል። 12 ተከታታይ ጨዋታዎች ማሸነፍ አልቻለም። ከነዚህ መካከል ደግሞ 5ቱን ተሸንፏል። ቅዱስ ጊዮርጊስ 3 ተከታታይ ጨዋታዎች ተሸንፎ ነው ዛሬ የሚጫወተው በ40 ነጥቦች 8ኛ ደረጃ ላይ ነው የሚገኘው። ብዙም ስጋት ያለበት ቡድን አይደለም። ውጣውረዱ በጣም የሚገርም ነው። በርግጥ ልክ እንደ ቅዱስ ጊዮርጊስ ሁሉ 2-3 ክለቦች እንደዚህ አይነት ውጣውረድ አሳልፈዋል። የሆነ ጊዜ ለዋንጫ የሚፎካከሩ የሚመስሉ ተከታታይ ጨዋታዎችን ያሸነፉ፣ ግን ደግሞ ተመልሶ የሆነ ወቅት ላይ ተከታታይ ጨዋታዎችን ለማሸነፍ የሚቸገሩ። ቅዱስ ጊዮርጊስ አሁን እንዳለው 3 ተከታታይ ጨዋታዎችን ተሸንፎ ነው ዛሬ የሚጫወተው። 12 ሰዓት ጀምሮ ደግሞ ኢትዮጵያ ንግድ ባንክና ድሬዳዋ ይጫወታሉ። ንግድ ባንክ የአምና የፕሪሚየር ሊግ አሸናፊ ነው። ልክ ዘንድሮ ለኢትዮጵያ መድን እንደምናነሳው ጥንካሬዎቹ በጣም ይገርሙ ነበር። የማሸነፍ ጥቂት ጎሎች የሚቆጠሩበት መከላከል ላይ በጣም አሪፍ ነበረ። ዘንድሮ ግን ያንን አቋሙን መቀጠል አልቻለምና ጨዋታዎችን ሲሸነፍ ተመልክተናል። በ39 ነጥቦች አሁን 9ኛ ደረጃ ላይ ነው የሚገኘው። ካለፉት 5 ጨዋታዎች ምንም ማሸነፍ አልቻለም። 4 ጨዋታዎችን አቻ ከተለያየ በኋላ የመጨረሻውን ጨዋታ ተሸንፏል። 31ኛ ሳምንት ላይ በአዳማ ከተማ 2-2 በሆነ ውጤት ተሸንፏል። ድሬዳዋም ዛሬ ከተከታታይ ድል በኋላ ነው የሚጫወተው። የሚያሸንፍ ከሆነ ይበልጥ በኢትዮጵያ ፕሪሚየር ሊግ የመቆየት እድሉን ያሰፋል። 4 ጨዋታዎች ናቸው ቅድም እንዳልነው የሚቀሩት። ስለዚህ ለሁለቱም ክለቦች ወሳኝ ጨዋታ ዛሬ የሚደረጉ ሁለቱም ጨዋታዎች ወሳኝ ይሆናሉ። ቅዱስ ጊዮርጊስም ካሸነፈ ደረጃውን ማሻሻል የሚችልበት ጨዋታ ስለሆነ